እንግዲህ አቶ ኖላዊ እና እንደዚሁም ደግሞ ፋኖሴ በስተመጨረሻ ተጣመሩ እላችኋለሁ። እኔም ደግሞ እንደሚጣመሩ ከዚህ በፊት ነግሬያችሁ ነበር። ኖላዊት እና እንደዚሁም ደግሞ ፋኖሴ በጣም ቅርርባቸው በጣም ትንሽ ወጣ ያለ ስለነበረ በስተመጨረሻ እንግዲህ ጥሎሽ ጥዬ በወጉ በባህሉ አገባሻለሁ ብሏታል ማለት ነው። እሷም ደግሞ እኔ እኮ ምንም ዘመድ የለኝም ሽማግሌ የምትልከው ለማን ነው እያለችው ነበረ። ቢሆንም የቀድሞ ባለቤቴ ትታኝ ሄደችው በዚህ ምክንያት ነው ብሎ አስረድቷታል ማለት ነው። እንግዲህ ለወይዘሮ ሜላትም ደግሞ እርግብ እውነቱን ነግራታለች። ሜሮን ጋር እንደነበረ ቪዲዮው እንግዲህ ቫዩሽ ስትገደል የነበረ ቪዲዮ ነው ስታሳይ የነበረችው ማለት ነው። እሱም ደግሞ እጇ ላይ እንዳለ ሜሮን ጋር እንዳለ ነው የተናገረችው። እርግብ እሷ ጋር እንደሌለ አድርጋ አሁን ላይ ሰላምም ሄዳ ከእርግብ ጋር እንግዲህ ተጨቃጭቀው በፊትም አይዋደዱም ነበር። አሁንም ደግሞ ትልቅ ጦርነት ከፍታ መታለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። ኖላዊቶች ላይ እንደምናያቸው እንግዲህ ሀናም ግራ ተጋብታለች። በዛ ላይ ደግሞ ከኢዛ ጋር ተጣልተሽ ነው ወይ እንዲህ የሚያደርግሽ እያለቻት ነበር። ሰላም ተናዳ እሳት ጎርሳ ልዛ ነበር የመጣችው ወደ ቤት ማለት ነው። እሱም እንደዛ የምታደርገው ሰላምዬ ምንድን ነው ያው ታውቃላችሁ ማለት ነው እንትና ጋር ግብ ጋር ከድሮ የማይዋደዱ ማለት ነው። አሁንም ደግሞ ጨጓራዋን ላጣ አድርጋታለች ማለት ነው። እርግብን እንግዲህ እውነቱን ለፖሊሶች ብትናገሪ ይሻልሻል፣ እናም ደግሞ እማዬ ትፈታ ከዚህ እያለቻት ነበር። እርግብ ሀሳቧን የቀየረችበት ምክንያት እንግዲህ ግራ ገብቷት ይመስለኛል በድጋሚ ማለት ነው። ይህንንም ደግሞ ማድረግ የነበረባት ራሷ ነበረች። ይህን አድርገዋለሁ ብላ ያለቻቸው ማለት ነው። ሜላት እስር ቤት ካለች እንደዚህ መሆን የለባትም ይበቃታል ብላ ነበር የገባችው ማለት ነው። ሜላትን ለማስፈታት ግን እሷ እጇንም ብትሰጥም አሁንም እንደቀጠለባት ነው ጦርነቱ ማለት ነው። በዚህ ሰዓት ላይ ወይዘሮ ሜላት እስር ቤት እንደዛው እንደቀጠለች ነው እንጂ አልወጣችም ማለት ነው። አቶ አሲርና ተምቹ እንግዲህ ኖላዊትም ደግሞ ፋኖሴን እንደ ፍቅር አድርጎ ቀርቧታል ማለት ነው። ቢያቀርባትም ደግሞ ከሷ ተዋዳለች፣ እዛው አብራ እሱ ጋር እየኖረች ትገኛለች ማለት ነው። አጋጣሚ ሆኖ ግን ተምቹ እነሱ ቤት ሲሄድ ኖላዊት ጋር እሷ ጋር ነበረ እና እሱም ደንግጦ ምልስ ነው ያለው ማለት ነው። ኖላዊትም ማን ነው ልከተለው እንዴ እያለ ግራ ገብቶት ነበር። እንዴ ማን ነው ምንድን ነው እያለች ነበር ማለት ነው እንትና ፋኖሴ ማለት ነው። በዚህ ሰዓት ላይ ታውቃላችሁ በጣም ከባድ ነገርን እያሳለፉ ከባብድ እና ከባድ ነገር እያሳለፉ ስለነበር ከሰፈር ርቀው ጠፍተው ነበር። አሲር እና ተምቹ በሀና ምክንያት ተመልሰው ግን ወደዛ ሰፈር ተመልሰዋል። አሁን ላይ ደግሞ ሀና አባቷን ሄዳ አዋርታው ነበር ማለት ነው። እንደዛም ሆኖ ሀና ያው ሜላት ቤት ነው የኖረች ያለው ማለት ነው። ኖላዊት አሁን ላይ ደግሞ ሰው ያስፈልገዋል፣ ብቻውን ስለሆነ ማንም ሰው የለውም ማለት ነው። ግራ ስለገባቸው እንግዲህ ሀና ሜዳ አባቷን አናግራው ነበር ማለት ነው። ተምቹ መጥቶ ሄደ ሲላት የት አለ የት ነው ብላ ለድንብላል መጥበቅ ውስጥ ገብታ ሰላም እያለቻት እያለ ስለ ተምቹ ትነግራታለች። ድንብላል አሁን ላይ በፍቅር እየተሰቃየች ነው ያለችው። ምክንያቱም ቀርባ እንኳ አላወራችውም ማለት ነው ተምቹን። የለም በፊት በችግሩ ጊዜ አብረው ነበረች። አሁን ላይ እነሱ ሁለቱ ስለጠፋ አሲርና ተምቹ የእነሱን ፍላጎት እንግዲህ ባናቅም ከመንገድ ዳር ተነስተው ስራ ቢሰሩ ላለው ማለት ነው። ለዛም ይመስለኛል አሁን ላይ ግራ እየተጋቡ ያሉት አሲርና ተምቹ ማለት ነው። በዚህ የተነሳ እንግዲህ ወይዘሮ እንትናም ደግሞ እቺ ድንብላል በጣም ተናዳና ተበሳይታ የታለ እባክሽ ትርንጎዬ ከዚህ ውሰጂኝ እባክሽን እያለቻት ነበር ማለት ነው። እኔ እሱን አላቅም እኮ እና ደህና ነኝ አለሽ ወይ እና ስክሬኑ ነው ወይ የመጣው እያለቻታል። እንደዚህ አትበይ፣ እንደዚህ ቢሆን እንዴት እነግርሻለሁ። በእርግጥ አዎ መጥቶ ሄደ ነው ያለኝ፣ ግን እውነት እጄ ላይ አልገባም እንጂ እዛ ብንሄድም ደግሞ አናገኛቸውም፣ የት እንደሄዱ አናቅም። ድጋሚ ከመጣ ልነግርሽ እችላለሁ ትላታለች ማለት ነው። አሁን ላይ ድንብላል እንደነገርኳቸው በፍቅር ጡስ ብላለች ማለት ነው። እርግብም ያው እስር ቤት ስለሆነች ማለት ነው። ሀናና ሰላምም የተደባበሩት በማን ነው? በእርግብ ነው ማለት ነው። ሀና አሁንም የዋህነቷ እንደቀጠለ ነው። በዛ ላይ ሀና እየለፋችና እንትን እያለች ያለው ምንድን ነው ያው ተምቹን ለመመለስ ነው። ይሄ ማነት ሶሪ እናቷን ለማስፈታት ብላ ነበር ማለት ነው። አሁን ላይ ደግሞ እርግብ እውነቱን ስለነገረቻት
ሜላት ደግሞ ለሀና ነግራታለች ማለት ነው። ውስጥ ገብታ ሰላምዬ ከመተኛትሽ በፊት የምነግርሽ ነገር አለ ብላ ነበር። ትንሽ ሰላም ሀርድ ስለሆነ ምንድን ነው የምታናግሪኝ? ምንም ነገር አልፈልግም እያለች ነበር ማለት ነው። እሷም ደግሞ አይ ይሄ አስቸኳይ ነገር ነው ስተኝ ምናምን የሚባል ነገር እንዴ ኢሳ ጋር ተጣልሽ እንዴት ትላታለች። ኢሳ ጋር ተጣላሁ እኔ የምፈልገው እናቴን ስለ እናቴ ላወራሽ ነው ስትላት፣ ሰላምም ነቃ ብላ ከነበረችበት ድብርት ተነስታ እሺ በቃ ንገሪኝ ትላታለች። ስትነግራት የቆየችው እንግዲህ ምንድን ነው ስለ እንትና ነው ማለት ነው። ሜሮን የምትባል ልጅ ጋር አብረው እንደሚሰሩና አብረው ታስረው እንደነበሩ ጓደኛ እንደነበሩ ነው የነገረቻት። ማስረጃውም ደግሞ እሷ ላይ እንዳለ የሜሮ አሁን እኔና አንቺ ስራችን ምንድን ነው የሚሆነው? ሰላምን ሀና ስታናግራት እኔና አንቺ ስራችን መሆን ያለበት የሜሮንን ቤት ፈልገን ማግኘት ነው ትላለች። ሰላምም ደግሞ አውቀዋለሁ ከዚህ በፊት እኮ እማዬ የታሰረች ጊዜ ሄደን ነበረ ከምላሴ ጋር ትላታለች ማለት ነው። ሀናም ደግሞ ደስ ይላታል። አባዬ መስማት የለበትም ግን ትላለች። አባዬ ከሰማ ሁሉን ነገር ያበላሽብናል፣ ያጠፋብናል እያለ እየነገረቻት እያለ በመሀልም ደግሞ እሺ ግን እውነቱን ማወቅ አለብን ብለው ሁለቱ እናታቸውን ለማትረፍ እንግዲህ ተፍ ተፍ እያሉ ይገኛሉ ማለት ነው። ተምቹና ስር ደግሞ መንገድ ዳር ቁጭ ብላችሁ መጣች፣ ሄደች፣ ወጣች፣ ገባች፣ አማረባት እንዴ ቀጠኔ ከዛ ከምትሉ ግን ይህንን እንትን ብላችሁ ከመንገድ ተነስተህ አሲር እውነቱን ፍርጥጥ አድርገህ ለሀና ነግረሃት ፀሐይ ላይ ልጁንም ተምቹንም ከምትጎዳው ማለት ነው እሷን በመጠበቅ እንግዲህ እሷ መጣች ቀረች ከምትሉ እውነቱን መናገር ይሻላል። ጠብቃችሁ እናንተ ምንድን ነው እያላችሁ ያላችሁት? አሁን ላይ መጠየቅም ሆነ እንትን ማለትም እና ሰላምና ሀና እንግዲህ ሜሮንን ፈልገው ማምጣት አለባቸው ማለት ነው። ሜሮን ማለት እንግዲህ ትልቁን ጉዳይ አጀንዳውን የያዘችው ናት ማለት ነው። ይህ ማለት ደግሞ በጣም ከባድ ነው ታውቃላችሁ ሁላችሁም ማለት ነው። የወይዘሪት ሜላት እስር ቤት መሆን ግን ሁላችንንም አስደብሮናል። እውነት ለመናገር በጣም ቆየች ማለት ነው። ባዩሽና ሜሮን እንኳን እንደዚህ አልታሰሩም ማለት ነው። ባዩሽ እንኳን እንደዛ አድርጋ እስከ ዛሬ ድረስ አልታሰረችም። ያው በቃሉ ቢያስወጣትም ማለት ነው። ግን አሁን ላይ በጣም የምታሳዝንና በጣም ሚስኪን ሴት ናት። እሷን ለማስፈታት ሀናም ደግሞ ደፋ ቀና እያለች ትገኛለች ማለት ነው። ይህም በማድረጓም ደግሞ እውነን ለመናገር በጣም አሳዝናኛለች ወይዘሪት ሜሉካ ማለት ነው። ብትፈታ ብዬ እመኛለሁ። የሁሌ ምኞቴ ነው ማለት ነው። በዚህ ሰዓት ላይ እንግዲህ ወይዘሪት እንትና ማለት ነው ፋኖሴ ደስ ብሏታል። ማንም የለኝም ማንም በሌለኝ ሰዓት ነው ብላ እንግዲህ አብራ ቀርባ እሱ ጋር ከኖላይት ጋር ጓደኛ ሆናለች ማለት ነው። እኛም የምንፈልገው ኖላይት ብቻውን እንዳይሆን ነበረ፣ አጋር አግኝቷል ማለት ነው። እንደዚሁም ደግሞ ሀና ታውቃላችሁ፣ የሀና እውነታ ከወጣ በኋላ ሀና ትታው እንደሄደች እናውቃለን። ብቻውን መሆን በዚህ ሰዓት ላይ በጣም ከባድ ነው ለሱ። ቢሆንም ግን የወይዘሮ ሜላት አሁን ላይ መታሰሯ ሳትታሰር ብትሆን እንኳ እስካሁን ድረስ ሀናም ወደ ቤቷ ትመለስ ነበረ። አሁን ግን አልተመለሰችም ማለት ነው። በጣም ከባድ ችግር ውስጥ ነው ያለችው ማለት ነው። ኖላይት ደግሞ በጣም ያሳዝናል እውነን ለመናገር ብቻውንም ስለነበረ፣ አሁን ግን የህይወት አጋር ግራ ጎኑን አግኝቷል ማለት ነው። አብረው እየኖሩ ይገኛሉ። አሴርና ተምቹ ስመጣላችሁ እንግዲህ አብረው ተያይዘው ሁለቱም ገደል እየገቡ ነው የምናያቸው። ግን እሳ ከሁለቱም አንደኛው ደግሞ ስራ ቢጀምሩ አሪፍ ነበረ። አሁን ላይ ግን እሷ ታምራለች፣ እሷ አታምርም። ሀና መጣች አልመጣች ወይም ደግሞ ሰላምንም ተመኛት መሰለኝ። እንትን ተምቹ ግን ያስቀኛል። ተምቹም ግራ ስለገባው አሁን ላይ ማለት ነው። ሁለቱም ብቻ ግን ግራ ገብቷቸው ሁሉም ውጭ ነው ያሉት ማለት ነው። በዚህ ሰዓት ላይ እንግዲህ እያንዳንዳቸው ነገር ሁላቸውም ግራ ገብቷቸው እንትን ላይ ነው ያሉት ማለት ነው። አንድ ላይ ሆኖ ብናያቸው እውነት ለመናገር ደስ ይል ነበረ። በዚህ ሰዓት ላይ ግን ሁሉም ነገር ገደል እየገባ ይገኛል ማለት ነው። አንድ ላይ ሆነው ሀናም ደግሞ እሺ ብትለው እውነት ለመናገር እኔ ደስ ይለኝ ነበረ። ግን አሁን ላይ አሲርም ቀርቦ አላወራትም። እንዴት ብላ ነው እሺ የምትለው? እንዴት ብላ ነው እሺ የምትለው? እሺ የምትለው እኮ አንድ ሴት ልጅ እውነቱን ስትናገርና እውነትን ደግሞ እሱም ደግሞ ሲቀበላት ነበረ። እሷ ግን በፍጹም አይሆንም ብላ ተቀምጣለች ማለት ነው።
እሷም የመረጠችው ኢዛን ነው እውነት ለመናገር ማለት ነው። አሲር በዚህ አጋጣሚ ደግሞ እየተጎዳ ነው። አሲርን ግን ልሽ ልትለው አልቻለችም ማለት ነው። በዚህ ሰዓት ላይ እንግዲህ የወይዘሮ ሜላት ቤተሰቦች ያ ገበታቸው ሙሉ ቤታቸው ሙሉ በጣም ደስ የሚል ነገር ነበር ማለት ነው። ያ ነገር አሁን ላይ የለም ማለት ነው። ከባድ ችግር ላይ ሆነዋል ማለት ነው። ብቻ በቅርብ ቀን ሁሉም ነገር አልቆ የምናየው ይሆናል ማለት ነው። በጊዜው እያንዳንዳቸው ነገር የዘሩትን ነው የሚያጭዱት ማለት ነው። ሜላት ግን አሳዝናኛለች። እንደነገርኳቸው መግቢያም ላይ ሜሉዬ በጣም ታሳዝናለች ማለት ነው። በጣም ችግር ውስጥ ነው ያለችው ማለት ነው በዚህ ሰዓት ላይ። በቀጣይ ደግሞ የምናያት ይሆናል ብዬ አስባለሁ። ከዛ ጭንቀትና ጉድ ሜሮን ግን ይህን ኩላ ሜሮን መታሰር አለባት ውዶቼ። እንዴ ወንጀል ይዛ እስከ ዛሬ ድረስ መቀመጧ ራሱ ለእኛ በጣም ከብዶናል ማለት ነው። እኔ ለራሴ በራሴ በኩል በጣም ነውር ነው የሰራችው ማለት ሜላት እንግዲህ መታሰሯን ታውቃለች። ያለ ጥፋቷ ባዩሽ ስትገደል የነበረችበት ነበር። ለፖሊሶቹ ብንነገር ይሄ ሁሉ አይመጣም። እርግብም ደግሞ ያው ሜላትን ለማዳን ብላ ነው እዛ ውስጥ ያለችው። በእርግጥ እርግብን አንፈርድባትም። ከዚህ በፊት አክስቷ ብትጎዳትም መልካምን ይዛ እንግዲህ ገብታ ነበረ። አሁን ላይ አልናገርም ስትል ቆይታ ነበር። አሁን ግን እውነትን ተናግራለች ማለት ነው። እውነቱን የተናገረችው እንግዲህ ለሜላት በማሰብ ነው። ይሄ ሁሉ ነገር ደግሞ እየተፈጠረ ያለው ወይዘሪት እንትና እርግብ ናት ማለት ነው። በዛ ላይ ጓደኛዋም ስለሆነ የእስር ቤት እንዳንቀባባ ፈልጋን ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጎ ባይ ባይ።